ለአርሰናል ደጋፊዎች አስደሳች የሚባል መረጃ ተሰምቷል። ነገር ግን አሁንም በርካቶች ግራ ተጋብተዋል። የመድፈኞቹ ሀሳብ ምንድን ነው የሚለው እንግዲህ የራሱ የአርሰናል ደጋፊዎችን ግራ ያጋባ ነው። አስደሳቹ ዜና ምንድን ነው? የአርሰናል ደጋፊዎችንስ ግራ ያጋባቸው ምንድን ነው? ዛሬ እስኪ በጥቂቱ የምንመለከተው ነው። ብዙ የአርሰናል ደጋፊዎች እንግዲህ እኔን የምትጠይቁኝ ጥያቄ አለ። ይህም ደግሞ አርሰናል ቪክተር ዩክሬሽን ወይስ ቤንጃሚን ሼሽኮን ማንን ነው የሚያስፈርመው የሚለው ጥያቄ ነው። ከትላንት ጀምሮ ደግሞ እያጋራኋችሁ ባለሁት መረጃዎች መሰረት ቪክተር ዩክሬሽ አርሰናልን ምርጫው አድርጓል። ቪክተር ዩክሬሽ እንግዲህ እንደምታውቁት በማንቸስተር ዩናይትድ በጥብቅ የሚፈለግ ተጫዋች ነው። ይህ ተጫዋች ሩበን አሞሪም በስፖርቲንግ ሊዝበን ቤት አብረው እጅግ ድንቅ ስራን የሰሩ አሁን ደግሞ ወደ ዩናይትድ እንዲመጣላቸው የሚፈልጉት ተጫዋች ነው። ነገር ግን ደግሞ ፋብሪዚዮ ሮማኖ ዘ ታይምስን ጨምሮ የፖርቹጋል ደግሞ ከመቶ ዓመታት በላይ በፖርቹጋል የሚታወቁ ትልልቅ መጽሔቶች ቪክተር ዩክሬሽ ዩናይትድን መቀላቀል እንደማይፈልግ በይፋ እንዳሳወቀ ነው የተዘገበው። ትላንት ማታ በወጡ ዘገባዎች ደግሞ ቪክተር ዩክሬሽ ከልጅነቱ ጀምሮ ለአርሰናል መጫወት ህልሙ እንደነበረ የሚያሳዩ መረጃዎች ወጥተዋል። ቪክተር ዩክሬሽ ምንም እንኳን ማንቸስተር ዩናይትድ ጥያቄ ቢያቀርብለትም እሱ ግን ብቸኛ ህልሙ በቀዩና ነጩ ማሊያ ማለትም ለአርሰናል መጫወት እንደሆነ ተረጋግጧል። የስፖርቲንግ ሊዝበኑ የፊት መስመር አጥቂ ቪክተር ዩክሬሽ በዚህ ክረምት ከማንቸስተር ዩናይትድ ይልቅ አርሰናልን መቀላቀል እንደሚመርጥ ነው የተገለጸው። ተጫዋቹ ማንቸስተር ዩናይትድን በዚህ ክረምት መቀላቀል እንደማይችል ማሳወቁን የፖርቹጋል ጋዜጦች አስነብበዋል። ዩናይትድ አሁንም ተጫዋቹን ማስፈረም እንደሚፈልግ ቢገለጽም ይሁን እንጂ በዚህ ሰዓት ሊሆን እንደማይችል ነው የተነገረው። አሁን ጥያቄው መድፈኞቹ አርሰናሎች ቪክተር ዩክሬሽን ያስፈርሙታል ወይ? ዩክሬሽ ምንም እንኳን ህልሜ ለአርሰናል መጫወት ነው፣ አርሰናል መግባት ነው የምፈልገው ቢልም እንደሚታወቀው ደግሞ በአሁኑ ሰዓት ዓለማችን ላይ ከሚገኙ እጅግ ምርጥ አጥቂዎች መካከል አንዱ ቪክተር ዩክሬሽ ቢሆንም አርሰናል ግን ይህንን ተጫዋች ይፈልገዋል ወይ የበርካቶች ጥያቄ ነው። ከዚህ በፊት እንደነበረውም አርቴታ ቤንጃሚን ሼሽኮን፣ የአርሰናል ስፖርቲንግ ዳይሬክተር ደግሞ ቪክተር ዩክሬሽን ይሻላል እየተባባሉ ሲነጋገሩ እንደነበር የሚታወቅ ነው። በስተመጨረሻ አርሰናል ምርጫውን የአርቢ ሌብዚንጉን ቤንጃሚን ሼሽኮ አድርጓል ተብሎ ከተነገረ በኋላ ነው ከትላንት ጀምሮ ድጋሚ ደግሞ ወደ ቪክተር ዩክሬሽ ዝውውር አርሰናሎች የተመለሱት። አርሰናል በአሁኑ ሰዓት ምንም አይነት የገንዘብ የፋይናንስ ችግር የለበትም። የሚሸጡ ተጫዋቾች አሉ። ከአውሮፓ ሻምፒዮንስ ሊግ የተገኙ ገንዘቦች አሉ። በፕሪሚየር ሊጉም ያገኘው እጅግ በርካታ ገንዘብ አለ። ከማስታወቂያ ከስፖንሰር የተገኙ ብዙ ገንዘቦች አሉ አርሰናል። ስለዚህ በዚህ ክረምት ምንም አይነት የፋይናንሻል ፌር ፕሌይ ጉዳይ አያሳስበውም። ስለዚህ የፈለገውን ያህል ገንዘብ አውጥቶ በርካታ ተጫዋቾችን ማስፈረም ይችላል። አንዳንዶች እንደውም አርሰናል ዩክሬሽን ብቻ ወይም ሼሽኮን ብቻ ከሚመርጥ ሁለቱንም አስፈርሞ ቢመለከት ይሻላል እያሉ ይገኛሉ። ነገር ግን አርሰናል አሁንም ቪክተር ዩክሬሽን ላያስፈርም እንደሚችል መረጃዎች አሉ። ምክንያቱ ምንድነው ብላችሁ ከጠይቃችሁኝ ደግሞ አሁንም አርሰናል ከሼሽኮና ከዩክሬሽ የትኛው አጥቂ ነው ለአርሰናል ጨዋታ የሚሆነው የሚለው ነው የብዙዎች ጥያቄ። አርቴታም በደንብ በጥልቀት መመልከት የፈለጉት ይህንን ነው። ስለዚህ ቪክተር ዩክሬሽ ወደ አርሰናል መምጣት እፈልጋለሁ ብሎ በግልጽ ተናግሯል። በግልጽ ቢናገርም ግን አርቴታ ለኔ አጨዋወት ዩክሬሽን አልፈልገውም፣ ለኔ አጨዋወት አይስማማኝም ካሉ ግን ምንም ማድረግ አይቻልም። ቪክተር ዩክሬሽን ትተው ወደ ቤንጃሚን ሼሽኮ ይዞራሉ ማለት ነው። አሁን የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ እጅግ በጣም ጥሩ እየሰራ የሚገኘው የሚመስለኝ ሁለቱንም ተጫዋቾች ማነጋገሩ ነው። ቤንጃሚን ሼሽኮንም አነጋግሯል፣ ቪክተር ዩክሬሽንም አነጋግሯል። ዩክሬሽ አርሰናል መምጣት ይፈልጋል። ስለዚህ ከአርሰናል የሚጠበቀው እናስፈርምህ ብሎ ሁለተኛ ጥያቄ ለስፖርቲንግ ሊዝበን ማቅረብ ብቻ ነው። ቤንጃሚን ሼሽኮ ጋር ንግግሮች አሉ። ነገር ግን አሁንም በገንዘብ ጉዳይ አልተስማሙም። ስለዚህ የተሻለ የቀረበው ለዝውውር ጫፍ የደረሰው ዝውውር የቪክተር ዩክሬሽ ዝውውር ነው። የቤንጃሚን ሼሽኮ ዝውውር ደግሞ በእንጥልጥል ላይ ያለ ነው። ስለዚህ አርሰናል ሁለቱንም የማያስፈርም ከሆነ አንዳቸውን ይመርጣል። ዛሬ በነገራችን ላይ ይህንን መረጃ ምሰራላችሁ እሁድ ቀን ነው። ስለዚህ ነገ ሰኞ
የዝውውር መስኮቱ ይከፈታል። ስለዚህ ነገ ሰኞ የዝውውር መስኮቱ ሲከፈት አርሰናሎች ከአርቢ ሌብዚንግ ጋር ዳግም ሰፊ ውይይት ያደርጋሉ ስለ ቤንጃሚን ሼሽኮ ጉዳይ። ምክንያቱም አርቴታ እንደሚለው ከሆነ ለኔ ጨዋታ ትክክለኛው ሰው ቤንጃሚን ሼሽኮ ነው የሚል እምነት እንዳለው ነው የሚነገረው። ስለዚህ አርቢ ሌብዚንጎች የሚስማሙ ከሆነ አርሰናል ከቪክተር ዩክሬሽ ይልቅ ሼሽኮን ያስፈርማል ማለት ነው። ነገር ግን የሼሽኮ ጉዳይ ወደ ኋላ የሚጎተት አርቢ ሌብዚንጎች ገንዘቡን የሚያስወድዱና ዝውውሩ ውስብስብ የሚሆን ከሆነ አርሰናልና አርቴታ አንድሬ ቤርታ ወደ ዩክሬሽ ፊታቸውን አዙረው ለአርሰናል ለመጫወት ህልም ያለውን ስዊድናዊው የ26 ዓመት ወሳኝ አጥቂ ያስፈርማሉ ማለት ነው። በነገራችን ላይ ዩክሬሽ ምንም እንኳን ዩናይትድን አልፈልግም አርሰናልን ነው የምፈልገው ቢልም አርሰናል ይህንን ተጫዋች የማያስፈርመው ከሆነ እሱ ዩክሬሽ ከስፖርቲንግ ሊዝበን መውጣት ስለሚፈልግ አርሰናል እምቢ ካለ ደግሞ ወደ ዩናይትድ ሊሄድ እንደሚችል ነው መረጃዎች ያሉት። ነገር ግን አርሰናል በአሁኑ ሰዓት እንደኔ ከተቻለ ሁለቱም አጥቂዎች ወደ አርሰናል የሚመጡበት መንገድ ቢመቻች። ምክንያቱም አርሰናል በአሁኑ ሰዓት ጥሩ ገንዘብ አላቸው ከሚባሉ ቡድኖች እንደዚሁ ባለፉት ዓመታት ጥሩ ገንዘብ ከሰራ ቀጣይ ዓመትም ደግሞ ጥሩ ገንዘብ የሚሰራ ቡድን ነው። ምክንያቱም በሻምፒዮንስ ሊግ ይሳተፋል፣ በፕሪሚየር ሊጉ ጥሩ ፉክክር ያደርጋል ተብሎ ይጠበቃል። እይታዎቹ እየጨመሩ ነው፣ የስቴዲየም ትኬቶች በደንብ እየተሸጡ ነው። ስለዚህ አርሰናሎች ጨከን ብለው ምክንያቱም ከዚህ በፊት በበርካታ ዝውውሮች መድፈኞቹ ተሸውደው ያውቃሉ። ገንዘብ ማውጣት አቅቷቸው ሳይሆን ገንዘብ ላለማውጣት ገንዘብ ለመቆጠብ በሚል እንደዚሁም ወደ ኋላ በመጎተታቸው ምክንያት በርካታ ዝውውሮች አርሰናሎች አምልጧቸው ያውቃል። እንደምታውቁት በአርሰን ቬንገርም ጊዜ ብዙ ትልልቅ አጥቂዎች አርሰናልን መቀላቀል ፈልገው ነገር ግን አርሰናል ስላልፈለገ ብቻ ወደ ሌላ ቡድን ሄደው ብዙ ዋንጫ ሲያሳኩ የተመለከትናቸው ተጫዋቾች አሉ። ይህም በአርቴታ ዘመን እንዳይደገም በርካታ የአርሰናል ደጋፊዎች ስጋታቸውን እየገለጹ ይገኛሉ። ስለዚህ ቪክተር ዩክሬሽ አርሰናልን መምረጡ ለደጋፊዎቹ አስደሳች ዜና ቢሆንም አርሰናል ግን አሁንም በምርጫና የትኛውን ላስፈርም በሚል ወደ ኋላ ከተጎተተ ተጫዋቾቹ እንዳያመልጡት የሚል ከፍተኛ ስጋት እንግዲህ በአርሰናል ደጋፊዎች ዘንድ ተጭሯል። ለኔም እንግዲህ በኮመንት ውስጥ በርካቶቻችሁ ትጽፉልኛላችሁ። ነገር ግን በእርግጠኝነት የምናገረው አንድ ነገር ይህ ሳምንት ማለትም ዛሬ እሁድ ነው፣ ከነገ ሰኞ ጀምሮ ያለው አንድ ሳምንት ለአርሰናል ቀጣዩ አጥቂ የትኛው እንደሆነ በግልጽ የሚያሳይ መረጃ እንሰማለን ተብሎ ነው የሚጠበቀው። በነገራችን ላይ የአርሰናሉ የቀድሞ ተጫዋች ዊልሸር ስለ አርቴታ ተጠይቆ ነበር። እንደምታውቁት እንግዲህ ጃክ ዊልሸር ከአርቴታ ጋር በጣም ጓደኞች ናቸው። ታዲያ ጃክ ዊልሸር ስለ አርቴታ ተጠይቆ ነበር። ቀጣይ ዓመት አርሰናል አጥቂ የሚያስፈርም ከሆነ ዋንጫ ያነሳል ብለህ ታስባለህ ወይ? ስለ አርቴታስ ምን ሐሳብ አለ? አርሰናል ቤት አንድ ላይ ተጫውታችኋል፣ ጓደኛ ነው። እስኪ ስለ አርቴታ ንገረን ተብሎ ጃክ ዊልሸር ተጠይቆ ነበርና ዊልሸር ምን አለ? አርቴታ እጅግ በጣም ድንቅ አሰልጣኝ ነው። አርሰናልን ወደ ታላቅነት መልሶታል። በአሁኑ ሰዓት አርሰናል ብዙዎች የሚፈሩት ቡድን ሆኗል። ስለዚህ ለአርሰናል የሰራው ስራ ትልቅ ነው። ነገር ግን አሁን ላይ አርሰናል አጥቂ ብቻ ካስፈረመ ዋንጫ ያነሳል ብዬ አላስብም። አርሰናል አጥቂ ብቻ ሳይሆን ሌላም ቦታዎች ክፍተቶች አሉበት። ለምሳሌ እንደ ገብርኤል ማርቲኔሊ ባሉ ተጫዋቾች በሚሰለፉበት የግራ መስመር ክንፍ ላይ አርሰናል ሌላ ጥራት ያለው ተጫዋች ያስፈልገዋል። እንደዚሁም መሃልም ላይ ተከላካይም ላይ የተወሰኑ ተቀያሪ ተጫዋቾች ያስፈልጉታል። ምክንያቱም አርሰናል በቀጣይ ዓመት የሚጫወተው ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራቦ ካፕ የመሳሰሉ ጨዋታዎች አሉበት። ስለዚህ ለአራቱ ዋንጫ መጫወት ከፈለገ አርሰናል ተቀያሪዎቹም እጅግ ምርጥ መሆን አለባቸው። ስለዚህ አርሰናል በዝውውር መስኮቱ በደንብ መግፋት አለበት፣ እንደሌላው ጊዜ ሁሉ መሽኮርመም የለበትም ሲል እንግዲህ ጃክ ዊልሸር ሐሳቡን አጋርቷል። እኔም እንግዲህ በጃክ ዊልሸር ሐሳብ ከልብ እስማማለሁ። ምክንያቱም አርሰናል ባለፉት ዓመታት ለጥቂት ያጣቸውን ዋንጫዎች ዘንድሮ ማሳካት ከፈለገ ወደፊት መግፋት፣ ወደፊት ማስፈረም፣ በተለይ ተጫዋቾችን አሁን ልክ እንደ ማንቸስተር ሲቲ እንደ ሊቨርፑል የጠለቀ ስኳድ ያስፈልገዋል። ስለዚህ አርሰናል አሁንም አልዘገየም፣ ገና አላለቀም። ገና 2 የዝውውር ወራቶች አሉ። ስለዚህ አርሰናል በጥልቀት በዝውውር መስኮቱ ላይ ሊራመድና ሊገፋ እንደሚገባ በጃክ ዊልሸር ሐሳብ መስማማት መግለጽ እወዳለሁ። እስኪ ውድ አድማጭ ተመልካቾቼ ስለ ቪክተር ዩክሬሽ እና ስለ ቤንጃሚን ሼሽኮ ምን ታስባላችሁ? አርሰናል ዩክሬሽ እፈልጋለሁ ብሏል፣ ግን
አርሰናል ዩክሬሽ ይቅርበትና ሼሽኮን ያምጣ ወይስ ቶሎ ብሎ ዩክሬሽን ሳይጠለፍ አርሰናል መምጣት እፈልጋለሁ እንዳለ ቪክተር ዩክሬሽን ያምጣ ወይስ ከተቻለ ሁለቱም ይምጡ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በቀጣይ ስመጣ ሐሳባችሁን መልሼ ወደ እናንተ የምዳስስ ነው የሚሆነው። ቻናላችን በጣም በአጭር ጊዜ ተወዳጅነትን አትርፎ ከ15000 በላይ ተከታዮችን አፍርተናል። ከልብ ነው የማመሰግነው። ውድ አድማጭ ተመልካቾች እንግዲህ በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ሰላም ተመኘውላችሁ።